ችግር የለውም። እሺ ቀጣይ አቤል መሰለኝ የሚቀጥለው። አቤል አለ አዎ አለው። ካፕቴን ሰላም ነው? አለ ካላስገባኝ ብለህ ምናምን ሳስገባ እዚህ ጋር ጋበዝከን ምንድን ነው? አዎ የሆነ ቦታ ነበርኩኝና ላውድ ላይ አድርጌ እያዳመጥኳችሁ ስለነበረ ሚት ማድረግ ረስቼ ነው። ይቅርታ። ችግር የለውም። እሺ እስኪ አንተስ የት ነው ያለው? ወደ ጥያቄ ልግባ። አሁን የት ነው ያለው? እኔ አዲስ አበባ ነው ያለሁት። ገና ፈተናው አልወጣም። ኢንተርቪው እና ግሩፕ ዲስከሽን እየጠበቅኩ ነው ያለሁት እና በመዘጋጀት ላይ። ምታልፍ ይመስላል ፈተናውን? እንዴት ነው ኤግዛሙን አልፌያለሁ ብለህ ታስባለህ? አዎ ይመስለኛል። 99% ይመስለኛል። ኧረ በለው ጨርሳለህ በቃ። አዎ ከ70 እና 80% ከሆነ አዎ ይመስለኛል በእርግጠኝነት። አይ በጣም ጥሩ። እሺ ስለዚህ አሁን እንዴት ነው ምን ራስን እንዴት እያዘጋጀህ ነው? አሁን ከሰማሃቸው ደግሞ ቲፖች ምን ተረዳህ? ምን ተማርክ? ባጭሩ። ኦኬ ሶ እኔ አሁን ለመዘጋጀት እያደረኩት ነገር ያለሁት ኢንተርቪው ላይ ጥያቄዎችን እንዴት አርቲኩሌት አድርጌ ሞር ሀሳብ መግለጽ እና አንደርስታንድ መደረግ የሚችልበት ሁኔታ አድርጌ ማቅረብ የምችልበትን ሁኔታ ለራሴ እያመቻቸው ነው። ሶ አሁን አንድ ጥያቄ ብጠይቅ እዛ ላይ ሞር ፕሪሳይስ ሆኜ ነገሮችን ሳላበዛ እና ደግሞ እነሱን እንዴት ማወቅ ይችላሉ ብዬ ያሰብኳቸውን ነገሮች ለማሳየት እየሞከርኩ ነው። ግሩፕ ዲስከሽን ላይ ደግሞ ከጓደኞቼ ጋርና አንዳንዴ ደግሞ ጀስት ራሴ ጋር ሆኜ አንድ ፖይንት ለራሴ አነሳና ስለሱ በደንብ ማውራት። አይም ሞሮፍ ፍሉዌንት ይመስለኛል እንግሊዘኛ ላይ፣ ግን ሞሮፍ እንዴት ነገሮችን አርቲኩሌት አድርጌ ሊንኪንግ ወርድ የተጠቀምኩ እንዴት መናገር እንዳለብኝ ራሴን እያስተማርኩ ነው ያለሁት ለጊዜው። እሺ በምን መንገድ ፕራክቲስ ታደርጋለህ? አሁን ቀደም ባል ያልኩትን ቲፖች ትጠቀማለህ ከጓደኞች ጋር ምናምን? አዎ የስ ሶ ኦልሬዲ ማቴሪያሎች አሉ አውት ዜር የሆኑ እነሱን በማንበብ ፕላስ ደግሞ ኢቨን ዞ ኢትስ ማይ ድሪም ቱ ቢ አ ፓይለት አንዳንዴ ሳስበው ለራሴ ለምን እንዳሰብኩት እራሱ አላውቀውም። ኢትስ ጀስት ዋዝ ዜር እና በቃ ለምን መሆን እንደፈለግኩኝ በደንብ መረዳት ስላለብኝ አሁን ያሉትን ማቴሪያሎች ያነበብኩኝ ስለ አቪዬሽን ማወቅ ኮመን ነገሮችን ማለት ነው። ኤንድ ደግሞ ላይክ ምን ያህል ዲሲፕሊን እና ምን ያህል ኢምፖርታንት ነገሮች ከኔ እንደሚጠብቁ ለማወቅ ያሉትን ጥያቄዎች በማንበብ በጣም ራሴን እየረዳኝ ነው። በጣም እሺ። አንድ ጥያቄ ነበረኝ። ሶ እኔ የመጣሁት ከሜዲካል ባክግራውንድ ነኝ። አዲስ አበባ ዩኒቨርሲቲ ሜዲሲን ተመርቄ ነው የጨረስኩት። ኦኬ እና ፖዝ ሆኗል እንትን ላይቭ ፖዝ ሆኗል። አሁን ይሰማል? አሁን ይሰማል? ይሰማል። ሶ ራሴን ሌላ ቦታ ኢንትሮዲውስ አደረግ። መጀመሪያ ዶክተር ብዬ ፕሪፊክስ አስገብቼ ነው የምናገረው እና እዛ ጋር ኢንትሮዲውስ አደረግ እንደዛ ብዬ መናገር። ሶ የመጣሁበት የትምህርት ሲስተም በጣም ሃምብሊንግ ነው። አይ ፊል ላይክ ከአቪዬሽን ጋርም የተቀራረበ ነው። ምክንያቱም እዛም በጣም ስትሪክት ናቸው ኤንድ በጣም መከባበር አለ እና ያንን ነገር ላለመጣት ስል መጀመሪያ ስናገር ራሴን ኢንትሮዲውስ ሳርግ ዶክተር ፕሪፊክስን አድርጌ ወደ ስሜ ብቀጥል ይሻላል የሚለው ነው። ሁለተኛ ነገር ደግሞ ከሜዲካል ባክግራውንድ መምጣቴ ስትሬን አለው ወይ እነሱ የሚፈልጉት ፕሮፌሽን ላይ ስትሬን አለው። ኢቨን ዶ ሃርድ ወርክ አድርጌ ነው እዚህ የደረስኩት፣ ግን በሌላ ፊልድ ስለሆነ ሜቢ ከኤሌክትሪካል ጋር ከምን ጋር የተለያየ ነገር ስለሆነ ያ ነገር ኢፌክት ላይ መጣብኝ ይችላል ወይ ብዬ ነው። ይሄ ነው ጥያቄ። እንግዲህ ይሄን በፊት ማውርቻለሁ፣ አሁንም ደግሜ እንትን እላለሁ። እንዳለች በፊት ፓይሌት ለመሆን ጀስት ኤኒ ዲግሪ ምናምን ሳይሆን የተመረጡ ስፔሲፊክ የሆኑ ፊልዶች ነበሩ። ኮምፒውተር ኢንጂነሪንግ፣ ኤሌክትሪካል፣ ሜካኒካል እና ከዚህ ጋር የተያዙ ፊልዶች ሲሆኑ ብቻ ነበር የሚገባው። አሁን ግን ከሁሉም በየትኛውም ፊልድ ኦፍ ስተዲ ዲግሪ ይዛችሁ ከመጣችሁ እና የሚያስፈልገው ሌሎች አዲሽናል ሪኳየርመንቶች ካላችሁ መግባት ይቻላል። እና ደግሞ ኢትስ ኦንሊ ማተር ኦፍ ታይም ኤንድ ኢነርጂ ምናምን ሪኳየር የሚያደርገው ሊለያይ ይችላል እንጂ አንድ ዲግሪ የያዘ ሰው በዚህ ፕሮፌሽን ላይ አስሎንጋዝ ያንን የሪክሩትመንት ፕሮሰስ አልፎ
የሚያስፈልገውን ነገር አሟልቶ እዚህ ከደረሰ ትሬኒንግ ላይ ከደረሰ he can be a pilot ተብሎ ስለታመነበት ነው። ሞስት ሪሰንትሊ ባክ ፎር ኦር 5 years በኋላ ከሁሉም ላይ መቀበል ከሁሉም ዲግሪ መቀበል የተጀመረው። ሶ አንድ ባክግራውንድ ሜዲካል ሊሆን ይችላል። ዞሮ ዞሮ አሉ ማለት አሁን ከሜዲካል ባክግራውንድ ፎር ሹር ኢንፎርሜሽን የሚኖርሃል። ዶክተሮች ሆነው ሐኪሞች ሆነው ገብተው ምናምን ከዛ ወደ ፓይሌት ፕሮፌሽናቸውን ቀይረው ስራቸውን እየሰሩ ያሉ ልጆች አሉ። አንተ ልትሆን የማይችልበት ምክንያት የለም። ማስፈንጋስ ይሄንን ፕሮሰስ እስካለፍክና ትሬኒንጉን ፕሮፐርሊ አኮምፕሊሽ ማድረግ እስከቻልክ ድረስ የራሱ እንትን ድሮባክ ይኖረዋል ምናምን ኦብቪየስሊ ሊኖር ይችላል። ምክንያቱም ሜዲካል ስኩል ላይ ስትማር የነበረው ነገር ከኤሌክትሪክ ጋር ከኢንጂን ጋር ከመካኒካል ነገሮች ጋር ብዙ የተያያዘ አይደለም፣ ወይም ምናልባት በጣም ማይነር ነገሮች ናቸው። እዚህ ግን አብዛኛው ነገር ወደ መካኒካሉ፣ ወደ ኤሌክትሪካሉ፣ ወደ ኮምፒውተር ሲስተሙ ምናምን የሚጠጉ ነገሮች ናቸው። ቴክኖሎጂ ላይ የሚያተኩሩ ነገሮች ናቸው። እሱ በምን ይመጣል? ልክ ሜዲካሉ ላይ ስታረግ እንደነበረው በማንበብ በመዘጋጀት የሚያስፈልጉ ያሉትን ሪሶርሶች በመጠቀም አሁን ደግሞ ስናት ዛት ዲፊካልት ስለኔ እንደው ዝም ብሎ እንትን ለማለት ያክል የሆነ አንድ ዲግሪ የያዘ ሰው አንጥቶ ጊዜ ሰጥቶ ስለ አቪዬሽን አጥንተ በተለይ ደግሞ ይሄኛው ፕሮፌሽን ደስ የሚለው ምን መሰላችሁ? የአቪዬሽን ኢንዱስትሪ ወይም ትምህርቱ ኢንተረስቲንግ የሚያደርገው everything is there, you can touch it, sense it, feel it, ከዛ you can do it። ዝም ብለህ በቲዮሪ ብቻ አይደለም። ዝም ብለህ አንብበህ የሆነ 10 መጽሐፍ አንብበህ ከ10ሩ መጽሐፍ 10 ገጽ ፕራክቲስ ማታረግበት አይነት የትምህርት ካሪኩለም ነው ያለን አይደል? ይሄኛው ግን ለእያንዳንዱ ፔጅ ፕራክቲስ የምታደርግበት ኦፖርቹኒቲ አለ። ስለዚህ የሰው ልጅ ደግሞ አንብቦ ከሚረዳው ሰምቶ ከሚረዳው በላይ አድርጎ የሚረዳው ነገር እየሰራው እያደረገው የሚረዳበት መንገድ ሞር የተሻለ ነው። ስለዚህ መጣዝ አቪዬሽን ስኩል ጆይን ካረክ በኋላ I don't think it's going to be difficult and ምንም ባክግራውንድ ማተር የሚያደርግ አይመስለኝም። እንዳልኩት ቅድም የሆኑ ነገሮችን ቀድሞ ቶሎ ለመረዳት ከቴክኒካል ኮምፒውተራይዝ የሆኑ ነገሮች ላይ ሊያስቸግር ይችላል። ግን እንደውም አሁን ደግሞ ያለ ማንኛውም ሰው ስልክ የሚጠቀም ኮምፒውተር፣ ላፕቶፕ የሚጠቀም ሰው ኢዚሊ የሚረዳቸው ነገሮች ናቸው፣ ቤዚክ ነገሮች ናቸው። እና ፕላስ ደግሞ በእርግጠኝነት ሜዲካል ስኩል ዶክተሬትን ይዘህ ከሆነ ከወጣው አዲስ አበባ ዩኒቨርሲቲ ሰቃይ ነበርክ ማለት ነው፣ ሸምዳጅ ነበርክ ማለት። ስለዚህ ቤዚክ ፊዚክስ፣ ማትስ ምናምን በደንብ ጥሩ ውጤት እንደነበረ መገመት ይቻላል። ስለዚህ እዚህ ጋር መጣ ፊዚክሱ ማትሱ ምናምን የሚያስቸግር ነገር ይሆናል ብዬ አላስብም። ኤንድ ደስ የሚለው ሌላኛው አቪዬሽን ስኩል ኤቭሪባዲ ኢዝ ዜር ቱ ሄልፕ ዩ። ከግራውንድ ስኩል ከቲዮሪ ክላሱ ጀምሮ ሁሉም እንድትበቃ ነው። እና አሁን እንደውም ድሮ ከኛ በፊት በነበረው አሁን በጣም ከባድ ነበረ አቪዬሽን ስኩል ገብቶ ጨርሶ መውጣት። ለምሳሌ 20-30 ሰው ገብቶ 5 ሰው ሊመረቅ ይችላል። ፓይሌት ሆኖ የሚወጣ 5 ሰው ብቻ ነው። አሁን ኦልሞስት 100% ነው የገባ ሰው ጨርሶ እየወጣ ያለ። ስለዚህ የተሻለ ጄኔሬሽን፣ የተሻለ የማስተማር ብቃት፣ የተሻለ የማስተማር ፍላጎት ሁሉም ዘንድ ስላለ እናንተ የሚጠበቀው ለዛ ለሚሰጣችሁ ፊት ለምትደረጉት ነገር ራሳችሁን ብቁ አድርጎ ዝግጁ አድርጎ ዴዲኬት አድርጎ ማቅረብ ነው እንጂ ሌላ ምንም ከእናንተ ኤክስትራ በጣም ብዙ ኢፈርት አይጠይቅም። ስለዚህ ኖ ወሪስ አይ ሆፕ ዊል ሜክ ኢት። እንግዲህ ይሄ ነው ያለኝ አድቫይስ። ኦኬ ቴንክ ዩ። አንድ ጥያቄ ያለኝ ነው፣ ቢኤምአይ ቼክ ይደረጋል ሜዲካል ላይ? አዎ ይደረጋል፣ ግን ስናት ሪስትሪክት አስ ካቢን ክሩስ ምናምን አይደለም። እንደ ካቢን ክሮቹ ሪስትሪክት አይደለም። በጣም ቢኤምአይ በጣም የወጣ ባይሆን ጥሩ ነው፣ ግን የካቢን ክሮቹ ሞር ሪስትሪክት ነው። ምክንያቱም የነሱ አንድ ትሬኒንጋቸው አጭር ነች፣ ቶሎ ትሬኒንጉን ጨርሰው ወደ ስራ ስለሚገቡ ያንን ቢኤምአይቸውን ሳያስተካክሉ ወደ ስራ እንዳይሄዱ ስለሚፈለግ ሞር እነሱ ላይ ይጠባል ማርጅኑ። ለፓይሌት ምናምን ሲሆን ግን ትንሽ ረዘም ያለ ጊዜ ስላለ ከ1 ዓመት በላይ
ቆይታ ስለሚኖራችሁ በዛ ጊዜ ውስጥ ታስተካክላላችሁ ተብሎ ስለሚታሰብ ሩም አለው የተወሰነ፣ ግን ያው ቼክ ይደረጋል። የማይደፍነት ቴንክ ዩ ካፕተን፣ በጣም ቴንክ ዩ፣ አመሰግናለሁ። ቴንክ ዩ። መልካም ምሽት ይሁንላችሁ። እሺ ላንተ። ኦራይት። እሺ ማን ነው ከዚህ የቀረ? መላ ቶክ። እስኪ መላ በለን እስኪ እንደው ግባና። ሰላም ናችሁ? ሰላም፣ እንዴት አመሻችሁ ካፒቴን? ሰላም ነው? እግዚአብሔር ይመስገን። እሺ መላክ የት ነው? ምን ላይ ነው ያለው? እኔ ከደብረ ብርሃን ነው እና ካቢን ክሩ ላይ ነኝ። ዲፕ ስክሪኒንግን አሪፍ በሆነ ሁኔታ ጨርሻለሁ፣ ግን አሁን ትንሽ ባዘር እያደረገኝ ያለ ነገር ስላለ እሱን ለመጠየቅ ነበር። አሁን እየተዘጋጀን ያለ ነው። ኔክስት የሚሆነው ኢንተርቪው እና ግሩፕ ዲስከሽን ነው የሚሆነው። ግን እኔ አሁን በተፈጥሮ ቀኝ አይኔ ትንሽ ሾርት ሳይትድ ነው እና ለካቢን ክሩ እንዴት ነው ይሄ ነገር? አይኖ ፓይለቶች ላይ ሞር ስትሪክት እንደሆነ እና ሌሎች አቪዬሽን ግሩፕ ላይ ራሱ ጥያቄ ምናምን ስጠይቃቸው ይህንን ነገር ሳነሳላቸው አድሚኖቹ ራሱ የተለያየ ምላሽ ነገር ነው እየሰጡኝ ያሉት። ሶ እንዴት ነው የሚሆነው የሚለውን ነገር ለመጠየቅ ነበር። ሆነስትሊ ስፒኪንግ የካቢን ክሩ ላይ ምን ያህል ሪስትሪክት ነው ምን ያህል ነሰሰሪ ነው የሚለውና አምናት ሹር። ያው ዞሮ ዞሮ ያስፈልጋል፣ ማየት አለብህ፣ እሱን አውቃለሁ። ግን ይሄ ሾርት ሳይት ሎንግ ሳይት ይሄ ሳይት ላይ ሊሚቴሽን ምናምን ሲኖር አይ ቲንክ አክቹዋሊ የካቢን ክሩ ክላስ 2 ኦር 3 መሰለኝ ባለሳሳት ሜዲካል ላይሰንስ ሪኳየር የሚያደርገው። ስለዚህ ያን ያክል የጎላ አይነት ችግር ከሌለበት በስተቀር በዚህ ምክንያት የሚጥሉ አይመስለኝም። ግን ዞሮ ዞሮ ቼክ ይደረጋል፣ እሱን አውቃለሁ። እና ምን ያክል እንትን አለው ሩም አለው የሚለውን ነገር ግን በደንብ እርግጠኛ አይደለሁም። ክላስ 2 አይነት ከሆነ ዊዝ ሳም ሊሚቴሽን ይቀበላል ማለት ነው። ሳይት ላይ አሁን ክላስ 1 የሚባለው የፓይሌት ሪኳየርድ ላይሰንስ ክላስ 1 አይነት 2020 ሙሉ ለሙሉ ማየት መቻል አለበት። ትሬኒንግ ሲጀምር ምንም አይነት የሳይት ችግር ሊኖር አይገባም ይባላል። እሱም የራሱ ሪዝን አለው። የዛኛው ላይ ግን የካቢን ክሩ ላይ ግን ክላስ 2 አክሰፕተብል ይመስለኛል። ግን ያው እንዳልኩ ብዙ ኢንፎርሜሽን የለኝም። ምናልባት ሌላ ጊዜ እንዲህ ላይ ከገባው ከካቢን ክሮች ጋር ያለውን ትሬንድ ጠይቄ ማሳወቃችሁ ይሆናል። ኦኬ፣ አመሰግናለሁ። እኔ እንኳን ላይክ በተፈጥሮ ምናምን አሁን ኖርማል ዴይ ቱ ዴይ ላይፍ ምናምን እንትን ለማድረግ አይከብደኝም። ላይክ ግላስም ምናምን አላረግም። ግን የሆነ ጊዜ ቼክ ስደረገው ህፃኖኜ ምናምን ላይክ እንደሆነ ተነግሮኝ ነበረ ቀኝ አይን ሾርት ሳይትድ እና ላይክ ግላስ ወር ኮንታክት ሌንስ ምናምን ነገር ስለሌለኝ እሱን ነገር ለመጠየቅ ነበረ። አመሰግናለሁ። በቃ ኦኬ፣ እሺ፣ ወልካም። እሺ፣ ስለዚህ የመጨረሻ 2 ሰው ላስገባና የዛሬ ሴሽኔን ጨርሳለሁ። ከነሱ ያለውን ጥያቄ ከተቀበልኩ በኋላ አንድ ለርነር አለ፣ ሌላ አንድ ማለት ላስገባ። እሺ፣ ዋትስ ኒው ደጋግሞ ጠይቅ ስለነበረ ዜናም ካለ ይነግረናል። እሺ ለርነር እንዴት ነህ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው። ሰላም ነኝ። ሰላም ናችሁ እናንተ? አለን። እሺ ምን ላይ ደረስክ? እንዴት ነው? አይሰማም? ምን አዲስ ይሰማል? እሺ መጀመሪያ ያው ለምትሰጠን ኢንፎርሜሽኖቹ ከልብ አመሰግናለሁ። በመቀጠል ኢንተርቪው አድርጌ ጨርሻለሁ ከጎንደር ዩኒቨርሲቲ። ኦኬ፣ በፓይለት ማለት ነው። እግዚአብሔር ይመስገን። እንግዲህ ከኛ አንግል ከተጠያቂ አንግል ካየ ነው አሪፍ ነው ብዬ አስባለሁ። ከእናንተ አንግል ደግሞ ስናየው እንግዲህ አላውቅም እና እንዴት እንደሚሆን ብቻ ግን በእኛ በኩል ከሆነ እግዚአብሔር ይመስገን ምንም አይልም ብዬ አስባለሁ። አዎ፣ በአንተ በኩል እንግዲህ አሁን
ከዚህ በፊትም ላይቭ ላይ እንደዚህ ገስት ላይ አስገብቼ ያውቃለሁ። ብዙ ነገር አውርተናል። ብዙ ጊዜ ላይቭን ትከታተላለህ። ሶ ምን አገኘ አሁን እዚህ ካወራንበት አንጻር እዛ ኢንአክቹዋል ቦታው ላይ ተገኝተህ ኢንተርቪውን ስታደርግ ከዚህ የተነጋገርንባቸው ነገሮች ነበሩ ወይስ ሌላ ነገሮች ገጠሙ? ያልጠበቅከው ነገር? አይ እውነቱን ለመናገር ከሆነ ያልጠበቅኩት ነገር አልገጠመኝም። አብዛኛው ነገር ያው ከአንተም ያወራው ሌሎችም ካፕቴኖች ያወሩት ነገር ነው እንጂ አዲስ የተለየ ነገር አልገጠመኝም። ምክንያቱም እኔ ከእናንተ የተረዳሁት ነገር ቢኖር ምንድነው ብዙውን ጊዜ ራስን መሆን ነው ስልህ እኛ አሁን መቼም ቻት ማድረግ ጎግል ማድረግ አሪፍ ነው፣ መልካም ነው። ግን ቻት አድርገን ጎግል አድርገን ዳይሬክት ያንን ከዛ ያገኘነውን ነገር መጠቀም ሳይሆን እሱን ነገር ከኛ ህይወት ጋር አገናኝተን በራሳችን ኤክስፒሪየንስ በራሳችን ልምድ መግለጽ ከቻልን እሱ መልካም ነው ብዬ አስባለሁ። ምክንያቱም አሁን እኔ ቻት ላይ ኢንተርቪው ልጠየቅ ነውና ለኢንተርቪው ምን አይነት ጥያቄ ሊመጣብኝ ይችላል ምናምን ብዬ ሰርች ባደርግ ይመጣልኛል፣ ጥያቄው መልሱ ይመጣልኛል። ነገር ግን ያንን መልሱን ዳይሬክትሊ ሸምድጄ የምቀርብ ከሆነ ሜቢ ያንን ነገር ባይከሰት ከዛ ላይ ባልጠየቀው እኔ በዜሮ ነው የምወጣው። ከዛ ላይ ምንም መልስ መመለስ አልችልም። ነገር ግን አሁን እኛ ብዙውን ጊዜ አሁን ፓይለቶች ሆነ ማለት ለፓይለት ኢንተርቪው ቀረብና ማለት በትንሹ ዲግሪ አለና ያ ማለት ዩኒቨርሲቲ ወይም ኮሌጅ ገብተን ተምረናል። ያሆነ ማለት ደግሞ በጣም ብዙ ቻሌንጆችን እኛ ሳልፈናል። በጣም ብዙ የልምድ ተሞክሮች ይኖሩናል። ስለዚህ ያንን ጥያቄ ከዛ ከኛ ልምዳችን ጋር ከኛ ካጋጠመን ቻሌንጅ ጋር ብናገናኘውና በራሳችን መግለጽ በጣም ብዙ የልምድ እሱ ነገር መልካም ነው ብዬ አስባለሁ። ምክንያቱም እኔ አሁን ዩኒቨርሲቲ ገብቼ ስወጣም ሆነ ገና ሳልገባም ሆነ ያጋጠመኝ ቻሌንጅ ይኖራልና እሱን ቻሌንጅ በራሴ መግለጽ ብችል እሱ መልካም ነው። ምክንያቱም ብዙውን ጊዜ አሁን ኢንተርቪው አደረግና ማለት ኢንተርቪው ስናደርግ እኛ የምናደርገው ስኪል ነው የምንሸጠው። እኔ ኢንተርቪው ሳደርግ አሁን ኢንተርቪው ስጠየቅ የምሸጠው የራሴን ስኪል ነው የምሸጠው። ስለዚህ ስኪል ሸጥኩ ማለት ደግሞ የራሴ የሆነ ነገር ነው መናገር ያለብኝ እንጂ ሸምድጄ የሰውን ነገር እናገረው አንደኛ ይታወቃል። ይሄ አይደል ነው እንኳን አደምና የተማረ ሰው እናንተ አሁን ብዙ ጊዜ ኢንተርቪው ታደርጋላችሁ፣ ጠይቃላችሁ። ስለዚህ ማን የራሱን ነገር እንደሚናገር ማን ሸምዶ እንደሚናገር ታውቃላችሁ። እንኳን እናንተኛ እንኳን በየቲክቶኩ በየተለያየ ሶሻል ሚዲያ ላይ ስለምናየው እናውቀዋለን ማን ሸምዶ እንደሚናገርና እሱን ከምናደርግ ይልቅ ግን ጥያቄዎችን ካወቅን በኋላ እነሱ ነገሮች ከኛ ጋር አገናኝተን ብናቀርብና ብንመልስ መልካም ነው ያስባለሁ። ሌላው ግሩፕ ዲስከሽን ላይ ግን ቀድሞ መዘጋጀት መልካም ነው ያስባለሁ። ቀድሞ መዘጋጀት ማለት እኛ ያው ብዙውን ጊዜ የሚጠየቁ ጥያቄዎቹ ሪሌትድ ናቸው የሚሆኑት። ስለዚህ አሁን እኛ ጋር ያጋጠመ ነገር ምንድነው ሐሳብ አልመጣለም ብሎ ነበር አንዳንድ ቦታ ላይና ለሱ ደግሞ ቀድመን አንዳንድ ነገሮችን ብናይ ሐሳብ ሊመጣልን ይችላል እና ግሩፕ ዲስከሽን ላይ ቀድሞ መዘጋጀት መልካም ነው ያስባለሁ። ያ ማለት ዳይሬክት እንኳን ያን እኛ ያየነው ነገር ባይመጣም ሪሌትድ የሆነ ነገር ሊመጣ ይችላል እና ከሱ ጋር ደግሞ ቀድመን በደንብ ተዘጋጅተንበት ብንሄድ አሪፍ ነው ብዬ አስባለሁ። እና በዋነኛነት ግን ያው ራስን መሆን ነው። ለየትኛውም ነገር ቢሆን ቅድም እንዳልኩት እኛ ኢንተርቪው ስናደርግ እኛ የምንሸጠው ስኪላችን ነውና በቃ ራሳችን ብንቀርብ መልካም ነው ብዬ አስባለሁ። ምክንያቱም እኔ ሸምድጄ በጣም ቆንጆ ነገር ከማቀርብ ይልቅና የራሴን የሆነውን ነገር የሆነ ኢሚዲየት አድርጌ ሚዲየም ሌቭል አድርጌ ባቀርበው እሱ ነገር አሪፍ ነው የሚሆነው ብዬ አስባለሁ። እና ያው ከእናንተ ያው ብዙ ነገሮችን ተምሬያለሁ። የመጣው ነገርም ከሱ የተለየ ነገር አይደለም፣ ከእናንተ ካየው የተለየ ነገር አይደለም የመጣው። ሜቢ እንግዲህ የኛ ጥንካሬና ድክመት ሊወስነው ይችላል ነው እንጂ እኛ በደንብ እናንተ ከተጠቀምንባችሁ እውነቱን ለመናገር በጣም ጥሩ ነገር ነው የምታስተምሩንና መልካም ነው ያስባለሁ። በጣም ጥሩ። ቅድምም ብሩክ ወንድማችን ያነሳውን ሐሳብ ነው አንተም እየደገምክልን ያለው። አንዱ ትልቁ ድሮባክ እዛ ኢንተርቪው ላይ ግሩፕ ዲስከሽን ላይ ሸምድዶ መምጣት፣ ያንን የሸመደዱትን እንደሸመደዱት ቪዲዮ ማውራት፣ ያ ማንም ሰው በቀላሉ አይደንቲፋይ ያደርጋል። ንግግር ላይ ይታወቃል። በቃ አንድ ሰው ከሐሳቡ ነው የሚናገረው ወይስ ዝም ብሎ አሁን አንብቦ ከመጣው ነገር ዝም ብሎ ቀጥታ ነው እያወራ ያለው የሚለውን ነገር በቀላሉ አይደንቲፋይ ማድረግ ይቻላል። ስለዚህ ይሄው ወንድማችንም የሚጨምርላችሁ ያለው ምንድነው እዚህ ውስጥ ያላችሁ ሰዎች ስትዘጋጁ ያቺን ቻትጂፒቲም ላይ በሉት ሌሎችም ሶርሶችን ተጠቅማችሁ በሉት ምናምን ያያችሁትን የተዘጋጃችሁበትን ያነበባችሁትን ነገር ቃል በቃል ተሸምድዶ ነው ሳይሆን
ሂውማናይዝ ማድረግ፣ ከራሳችሁ ጋር አዳፕት ማድረግ፣ ከዛ ስትጠየቁ መልስ ስትሰጡ ከራሳችሁ ጋር አዳፕት ያደረገን ነገር የእናንተ ያመናችበትና ትክክለኛው ስሜታችሁን ነገርን ስትገልጹት ሂውማናይዝድ ይሆናል። ያንን እንትን ለማለት ሞክሩ፣ ፕራክቲስ ለማድረግ ሞክሩ ነው እያለ ያለው ወንድማችን። እንግዲህ መልካሙን ሁሉ እመኝልሃለሁ ለርነር። እሺ ካፕቴን፣ ጥያቄ ግን አለኝ ፈቃደኛ ከሆነ። እሺ አንድ ጥያቄ። እሺ ቆይ ያው እኔ የምጠይቀው ምንድነው ሜቢ ከዚህ በኋላ የላይቭ እድሉን ካላገኘው ከአንተ ጋር ካልተገናኘን ሪዛልቱ ስፔሲፊካሊ ባይታወቅም በአቨሬጅ ደረጃ ሊታወቅ ይችላል ማለት ኢንተርቪው ካለቀ በኋላ ውጤት የሚለቀቅበት እና አይታወቅም። የሆነ ስፔሲፊክ አይታወቅም። ምክንያቱም በፊት ብያለሁ፣ ይሄ ፕሮሰሱ ቀላል አይደለም። እንግዲህ ጎንደር ምን ያህል ሰው እንደነበረ አላውቅም፣ ግን በየሀገሩ ብዙ ወደ 20 ምናምን ከተሞች ላይ ነው ኢንተርቪው የሚደረገው፣ ዲስከሽን የሚደረገው። በጣም ብዙ አድካሚ ፕሮሰሶች አሉት። ከዛ ያ ሁሉ ሪዛልት ተሰብስቦ ኤችአር ገብቶ ሶርት አውት ተደርጎ እያንዳንዳችሁ ውጤታችሁ ታይቶ አይ እገሌ ይውደቅ እገሌ ይለፍ ተብሎ ሶርት አውት ተደርጎ ብዙ ነው ስራው። ይሄ ብዙ ጊዜ ሊወስድ ይችላል። ስለዚህ በፊት እንዳልኩት ነው፣ ትዕግስት አድርጋችሁ መጠበቅ ይኖርባችኋል። ስትጠብቁ ግን ኢን ዘ ሚን ታይም ራሳችሁን ፕሪፔር እያደረጋችሁ ለቀጣዩ ስቴጅ፣ ከዛ ውጪ ደግሞ በራሳችሁ መንገድ ስራ ላይም ካላችሁ ስራችሁን እየሰራችሁ የተማራችሁን ከሆነ እየተማራችሁ ያላችሁን ፖቴንሻል ደግሞ ለዚህ ፖዚሽን ደግሞ ኮምፒተንት የሚያደርጋችሁን ነገር ደግሞ ኤኒቲንግ ያገኛችሁትን ሰልፍ ለርን ማድረግ በቃ እንደዚህ እያደረጋችሁ መጠበቅ ነው እንጂ በዚህ ጊዜ ተብሎ ቁርጥ የተደረገለት ቀን የለም። ለየትኛውም ሲሙሌሽን እና ሜዲካልስ በአንድ ላይ ነው የሚሆን በተለያየ ጊዜ ነው? አይ የተለያየ ቀን ሲሙሌሽን ወስዳችሁ የተወሰነ ጊዜ ይጠበቃል። እሱም ሪዛልቱ ይታይና ከዛ እንደገና አናውንስ ተደርጎ ነው ለሜዲካል የምትጠሩት። እሺ በቃ አመሰግናለሁ። እሺ መልካም እድል። አመሰግናለን። የመጨረሻው ሰው እሺ ኦልሞስት 42 hours አውርተናል። ማሩፍ አለ አሎ ካፕቴን እንዴት አመሸ? እግዚአብሔር ይመስገን። እሺ በጣም አስገባኝ ስለነበር ያስገባው። እሺ ጥያቄ አስተያየት ምንም ከሆነ እቀበላለሁ። እሺ በመጀመሪያ ያው ለምሰጠን ቲፖቹ ለሁሉም ነገር ለምታደርገው ጥረት አመሰግናለሁ። የኔ ጥያቄ የነበረው ይመስለኛል ካልተሳሳኩ ኢንተርቪው ተደርገህ ዩቲዩብ ላይ ሆነ ያወራኸው አለ ስለ ፓይለት ምናምን ነገርና ሲሙሌተርም ደርሰው ወደፉ ብዙ ጊዜ ሞክረው ካልተሳሳኩ ይመስለኛል 5ም 6ም የሞከሩ ልጆች አሉ ምናምን እንደዛ ነገር ብለሃል መሰለኝ። እና አንዳንድም እዚህ ቲክቶክ ላይ 4 ሞክሮ ምናምን ይገባሉ የሚባል ነገር አሁን እኔ ደግሞ በአሁኑ ዓመት ነው አፕላይ ያደረኩት። ፈጣሪ ካለ ያው በዚህ በፈተና አልፌ እገባለሁ። ካለፍኩ በሚለው ግን ማወቅ የፈለኩት ነገር ስላለ እሱ ምንድነው እንደምናውቀው ኤጅ ሊሚት አለው። ኤጅ ሊሚት ካለው ደግሞ 4 5 6 ሊሞከር የሚችለው እንዴት ሊሆን ይችላል? ለምሳሌ እኔ አሁን ሚያዝያ አንድ ሲመጣው በአሁኑ 25 ዓመት ይሆናል። ፓይለት ከዚህ በኋላ አናውንስ የሚያደርገው ለስማራታንሲ ምናልባት ከ2 ዓመት በኋላ ከሆነ በኤጅ ምክንያት ያን ኦፖርቹኒቲ ማግኘት አልችልም። እንዴት ነው ያ ነገር ሊሆን የቻለው የሚለው ጥሩ ጥያቄ ነው። ምንድነው ያንን ፖድካስት ላይ ስቀርብ በነበረው ጊዜ ከዛ በፊት በነበረው ጊዜ አንደኛ የሪክሩትመንት ፕሮሰሱም ኤቭሪቲንግ ያስ ቫካንሲውም የሚወጣው አዲስ አበባ ላይ ብቻ ነበር እና በጣም ጥቂት ሰው ነው የሚወዳደረው የነበረው። ፕላስ ደግሞ በአመት ቢያንስ 2 ምናምን የመውጣት ቻንስ ነበረው ያኔ። አንድ ሰው በአንድ አመት ውስጥ 2 የመሞከር ቻንስ ነበረው ማለት ነው። ስለዚህ ዩዥዋሊ ስትመረቁ ዩኒቨርሲቲ እንደው በትክክል ትምህርትን እንትን ብለህ ከወጣ 22 23 አመት ምናምን ሆነ ልትመረቅ ትችላለህ። ለዛ ነው ተደጋጋሚ ሰው ያው within the age limit ሳያልፍበት
4ቴም 5ቴም ሲሞክር የነበረው። አሁን በጣም ከባድ። አሁን ምን ሆነ? ብሮድ ሆነ። አንደኛ በማስ ነው የሚገባው ሰው፣ በየክልል ከተማው ነው። ያንን ኢንተርቪው ካረኩ በኋላ የተፈጠረው ነው ማለት ሰው በየክልል ከተማው ነው። አት ታይም ደግሞ አሁን ላስት ሪክሩትመንት የዛሬ 2 ዓመት በነበረው ሪክሩትመንት 400 ፓይለት ብቻ 400 ሰው ነው ያለፈው ወይም ብቁ ነው ተብሎ እንትን የተባለው። ያን ፌዝ ባይ ፌዝ ነው እየገባ ትሬን እየተደረገ ያለው። ሶ ያ ራሱ የሚወስደው ጊዜ አለ። ለዛ ነው ጊዜው እየተገፋ አሁን ከአመት በላይ ሆኖታል። እንግዲህ ላስት ሪክሩትመንት እንትን ቫካንሲ ሲወጣ አይደል? ለዛም ነው አሁን አንተም አያምጣውና እንደው ባይሳካ ምናምን ቀጣይ ልሞክር ብትል ከዚህም በኋላ ምናልባት ሌላ 2 ዓመት ልትጠብቅ ትችላለህ። ለዛ አሁን እንደ በፊቱ ደጋግሞ መሞከር ጠባቡ ቻንስ ነው። ለበፊቶቹ ግን የነበረው ቻንስ አሪፉ ነገር አንደኛ ቶሎ ቶሎ ነበር ቫካንሲ የሚወጣው። ሁለተኛ ነገር አዲስ አበባ ላይ ብቻ ስለሆነ ለኤችአር ሩም ለትሬኒንግ ስኩሉ ምናምን ቀላል ነበረ አኮሞዴት ማድረግ ምናምን እና በዛ ምክንያት ነው እንጂ ኤጅ ሊሚትማ ስቲል ይታያል። ምንም ጥያቄ የለም። ተመለሰልህ ማሩፍ? ኦኬ። እና እንደዛ ነው። ለማንኛውም በዚህ ዓመት ሊኖር ይችላል። በዚህ ዓመት በአሁኑ የተለየ ኢንፎርሜሽን ካለ እስኪ ሜቢ ምናልባት በአሁኑ የተለየ የፈጠነ አወጣጥ ሊኖር ይችላል ታስባለህ? እኔ ማስበው ምን ጥቅም አለው ብለህ ነው የነሱ ሌላው ጊዜ ዋናው። አይ እኔ የተለየ ነገር ስላለ ካለ ኢንፎርሜሽን አዎ። ግን ይኸውላችሁ አሁን እኔ ኖርማሊ ከአቪዬሽን ስኩሉ ትንሽ ራቅ ስላልኩኝ ብዙ ኢንፎርሜሽን እንደበፊቱ ምናምን አላገኝም። ምክንያቱም ስራዬ ወደ ሌላ ነገር ሽፍት ስላደረገ ወደ ኮሜርሻሉ ምናምን እንደበፊቱ ኢንፎርሜሽን በደንብ አላገኝም። ሆነስትሊ ስፒኪንግ ጊዜም የለኝም። እንደምታዩት ይኸው ከስንት አንዴ ነው እንደዚህ ላይፍ የምገባው። ከእናንተም ጋር ያለኝ ኢንተራክሽን ለዛ ነው የቀነሰው። ግን ዞሮ ዞሮ ታይም ቴብል የተቀመጠ ታይም ቴብል የለም። ታይም ቴብሉ ምናልባት በዚህ ወር በ4 ወር ውስጥ ምናምን ነገር ተብሎ ሊቀመጥ ይችላል። እንደ ኤችአር አላውቅም። ግን ኢንተርቪው ከዚህ እስከዚህ፣ ሲሙሌተር ከዚህ እስከዚህ፣ ሜዲካል ተብሎ የተቀመጠ ነገር አለ ብዬ ግን አላስብም። ምክንያቱም ቫሪ የሚያደርግ ነገር ነው። ምክንያቱም የምታገኙት ሰው ብዛት፣ የሰው ቁጥር በየክልል ከተማው ሄዳችሁ የሚያልፈው ሰው የሚወርቀው ሰው ምናምን ይወስነዋል። ያንን ጊዜ የመለጠጥም የማሳጠርም። ትንሽ ሰው ከሆነ በየክልሉ የሚገኘው አጭር ጊዜ ውስጥ ያንን ነገር ሊፈጽሙት ይችላሉ። ግን ማስ የሆነ ቁጥር ሲገኝ ደግሞ ሶርት አውት አድርጎ ያንን ነገር ዳታውን አዘጋጅቶ ወደ ቀጣይ ስቴፕ ለመሄድ ጊዜ ይፈጃል። ሰው ቀደም እንዳልኩት ነው፣ ራሳችሁን ሁሌም ሬዲ ማድረግ ነው እና በተረፈ መጸለይ ነው። እሺ ጋይስ፣ እኔም በጣም ነው የማመሰግነው። እንግዲህ ይሄ ለዛሬ እዚህ ጋር ይብቃንና ሌላም ጊዜ ፕሮሚስ ገብቼ እንደዚህ ይህች ኢንተርቪው ከማድረጓ በፊት ለሌሎቻችሁም ደግሞ ድጋሚ እንደዚህ ጥያቄ ገስት ላይ ያስገባው እንትን ላለው ሶሪ ፎር በጣም እየዘገየው እንትን እያልኩኝ ነው። ግን ጊዜ ባገኘሁበት አጋጣሚ ሁሉ ገብቼ እናንተ ይጠቅማል የምለውን መረጃ ሼር ከማድረግ ወደኋላ እና እስካሁን ኢንተርቪው ወስዳችሁ ለጨረሳችሁ ከልቤ ጉድ ላክ እመኝላችኋለሁ። አይ ሆፕ ዩ ዲድ ዌል። ከዚህ በኋላ ደግሞ ገና ለምትወስዱ ከዛሬውም ሴሽን ከዚህም በፊት ካወራንባቸው ዲስከሽኖች ኤቭሪቲንግ ኤልስ ብዙ ነገር ተምራችኋል፣ ብዙ ኢንፎርሜሽን አግኝታችኋል ብዬ አስባለሁ። አንዳንዴ ብዙ ኢንፎርሜሽን ማግኘት ራሱ ችግር ነው። ጥሩ ነገር ይዞ ላይ መጣ ይችላል። ግን የሚጠቅማችሁን ቲፕ አውት አድርጋችሁ ሶርት አውት አድርጋችሁ ተጠቀሙበት እና የዛሬው ደግሞ እንደውም ጥሩ ነው። ጥሩ ሴሽን ነበረን። በተለይ ኢንተርቪው አድርገው ከመጡ ልጆች ጋር የነበረን ኮንቨርሴሽን አሪፍ ነው። ሙሉ ቪዲዮን ዩቲዩብ ቻናሌ ላይ ፖስት አደርገዋለሁኝ ነገር እሱ ላይ ገብታችሁ በደንብ ቁጭ ብላችሁ ምንድነው የነበረው ነገር የሚለውን ነገር ከእሱም ብዙ ነገር ተማራላችሁ እያስባለሁ። በተረፈ ስላዳመጣችሁኝ አመሰግናለሁ። ለዛሬው የነበረን ሴሽን ይሄ ነው። ሁላችንም ወዳችኋለሁ። ጉድ ላክ። ቻው ቻው። እሺ ካፕቴን ሰላም ደርልን።
እሺ